ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በድጋሚ ኢንሳይድ ማንቸስተር ዩናይትድ የማንቸስተር ዩናይትድ የዝውውር ገጾቻችንን በድጋሚ በተከታታይ ቀን ይዘንላችሁ መጥተናል። በትናንትናው ዕለት በሰራነው ፕሮግራም ለሰጣችሁን ፊድባክ፣ ለሰጣችሁን አስተያየት በእጅጉ ከልብ በጣም ከልብ እናመሰግናለን። ያደረጋችሁት ተሳትፎ ከዚህ በፊትም ቃላት የለንም ለማንቸስተር ዩናይትድ ደጋፊዎች፣ ኦዲየንሶች። ምክንያቱም የዚህ ቻናል መጎልበት ማደግ ትልቁን ድርሻ ተወጥታችኋልና በጣም ልባዊ ምስጋና እያቀረብን ተጨባጭ በሆኑ መረጃዎች ደግሞ በድጋሚ የትናንትናውን ፕሮግራም ወደ እናንተ ተደራሽ አድርገን 24 ሰዓት ሳይቆይ የማንቸስተር ዩናይትድ ኃላፊዎች አሁንም በከባድ ንቃት እንግዲህ በዝውውር መስኮቱ ላይ ክለቡን በአስፈላጊ ሁኔታ ጥገናዊ ለውጥ ለማድረግ ሂደቶችን በአስገራሚና በአስደናቂ ፍጥነት እየገፉበት ነው የሚገኙት። ትናንትና በጥቆምናችሁ መሰረት ዛሬ እንግዲህ በበርካታ ሚዲያዎች መረጋገጡን ተመልክታችኋል ብዬ አስባለሁ። የሳንድሮ ቶናሊን ጉዳይ ታስታውሱ እንደሆነ በፈረንጆች ማርች በሰራነው ፕሮግራም ሳንድሮ ቶናሊ በቀይ ሰይጣኖች ማሊያ 2026-27 የመመልከታችን እድል በጣም ሰፊ ነው። ቶናሊ አርሴናል፣ ሲቲ፣ ቼልሲ ሊባል ይችላል፣ ግን ማረፊያው ማንቸስተር ዩናይትድ የመሆን እድሉ በጣም ሰፊ ይመስለኛል ስላችሁ ነበር እና በስተመጨረሻም እንግዲህ ዲማሪዚዮ በትናንትናው ዕለት ኮንፈርም እንዳደረገው ከሆነ ቱቶ ስፖርት ደግሞ ከጆአሉካ ሪዮስ በቀጥታ መረጃ አለኝ ባለው መሰረት እንግዲህ የሳንድሮ ቶናሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ግራውንድ ወርኩ በአብዛኛው መመዘኛ መጠናቀቁ እየተሰማ ነው የሚገኝ። በቃ ከስምምነት ላይ ፐርሰናል ተርሙ ሰንበትበት ተብሏል። አሁን ክለብ ከክለብ ጋር በሚያደርጉት ድርድር እንኳን ዝውውሩ ሊጠለፍ የሚችልበት ቻንስ የለም ነው ቱቶ ስፖርት እያለ የሚገኝ። አገኘው የሚለው መረጃ ደግሞ ከቶናሊ ኤጀንትን እና አደራዳሪ አካላት ላይ 69.5 ሚሊዮን ፓውንድ ማንቸስተር ዩናይትድ ይከፍልበታል ተብሎ ይጠበቃል። እና ይሄ ብቻ አይደለም፣ ክፍያው እስከ 12-13 ሚሊዮን ፓውንድ አዶንሶች አሉት። እና የቶናሊ ዝውውር ትንሽ ሂሳቡ ከፍ የሚለው እንደ ብቃቱ ታይቶ ለማንቸስተር ከሚሰጠው ነገር ጋር ተያይዞ ክፍያው ከፍ ሊል እንደሚችል መረጃዎች እያሳዩ የሚገኙት። ፋብሪዚዮም እንግዲህ ኪፕናዮን ቶናሊ እያለ ነበር ትናንት ምሽት ከተመለከ። አሁን አይናችሁን በደም ቶናሊ ላይ አድርጉ እያለ ነበር። ጆአሉካ ዲማሪዚዮም ማቴዎ ሞርቲ ይሄ ከሂርዊጎ ፖድካስት ከፋብሪዚዮ ጋር ላይቭ ስትሪም የሚያደርገውን ጣሊያናዊን ዘጋቢውን ልታውቁት ትችላላችሁ አብዛኞቻችሁ። እሱም ይህን መረጃ አጋርቷል እና የቶናሊ ማረፊያ ኦልድ ትራፎርድ የመሆኑ ጉዳይ ኦልሞስት 70% ከፍ እያለ መጥቷል። ይህም በመግቢያነት ያነሳሁት እንግዲህ አሁን ሌተስቱ አፕዴት እሱ ስለሆነ ነው። በተጨማሪ ማንቸስተር ዩናይትድ የኤደርሰንን ጉዳይ በተመሳሳይ ቁመና ላይ ልክ እንደ ቶናሊ እንደሚገኝ ትናንትናም ጠቁመናችሁ ነበር። ምሽትም ላይ ይሄ ጉዳይ በስፋት ወደ ማንቸስተር አካባቢ የሚገኙ መረጃዎች እያወጡ ነው የሚገኙት እና በሁለቱ ተጫዋቾች ዙሪያ ያለው ጉዳይ ኦልሞስት የሚባል በቃ ከወዲሁ መዳረሻቸው ኖርዝ ማንቸስተር ዩናይትድ ወደ ካሪክ ቡድን የመግባታቸው ጉዳይ እየተረጋገጠ መጥቷል። ምናልባት በካሪክ ኢራ የመጀመሪያው ፈራሚ ሳንድሮ ቶናሊ የመሆን እድሉ በጣም በላቀ ደረጃ ሰፊ ነው ማለት ነው። ኤደርሰንም በዛው በተመሳሳይ። አሁን ትናንት አመሻሹን ያገኘሁትን መረጃዎችን ላካፍላችሁ። ዛሬ እንደምታውቁት ዌስትሃም ከሊድስ ዩናይትድ ጋር ጨዋታ አለው። ቶትናም ከኤቨርተን ጋር ጨዋታ አላቸው። የዚህ ጨዋታ ውጤት ወራጁን ተራፊውን ቡድን የሚለይ ይሆናል። ከዚህ ጋር በተያያዘ እንግዲህ ክለቦች ዌስትሃም የሚወርድ ከሆነ የፈርናንዴዝን ጨረታ
ለመጫረት ተጫዋቹ ከዓለም ዋንጫ ስብስብ ውጭ መሆኑን ተከትሎ አግሬሲቭ ሆነው ይመጣሉና ከ70 እስከ 80 ሚሊዮን ፓውንድ ዌስትሃም ሊጠይቅበት እንደታሰበ መረጃዎች እየወጡ ነው። አርሴናል በጣም አጥብቆ ፈላጊው ነው። ማንቸስተር ዩናይትድ በቅርብ ርቀት ይከታተለዋል። ቼልሲም ዝውውሩን መቀላቀሉ ተሰምቷል። ግን ተጫዋቹ የሀገሩን ልጅ መቀላቀል እንደሚፈልግ አሁን ጭምጭምታዎች ከወደ ለንደን እየወጡ የለንደን ተነባቢ ጋዜጦች መካከል ሳንዴይ ፒፕል የዛሬ ዕለተ እሁድ የሚታተም ትናንት አመሻሹን ይዞ በወጣው መረጃ መሰረት የኔ ነው ባለው መረጃ መሰረት የጠንካራ ክለቦች ፍላጎት ቢስተዋልም ግን ተጫዋቹ ማንቸስተር ዩናይትድ የመምረጥ አዝማሚያ አሳይቷል። በሱ ዙሪያ ካሉ ግለሰቦች ባለኝ መረጃ መሰረት የሚል አጋርቷል። ይሄን ጉዳይ ከክፍያው ጋር ተያይዞ እናቆየው፣ ቆይ የዝውውር መስኮቱ በደንብ ሲከፈት እንወያያለን። ማንቸስተር ዩናይትድን ትናንትና ምን ስላችሁ ነበር? ብልሃት የተሞላው የዝውውር ሂደት ለማካሄድ ነው ያቀዱት። 200 ሚሊዮን ፓውንድ ስለተባለ ለሁለት ተጫዋች 200 ሚሊዮን ፓውንድ አንስቶ መክፈል አይደለም። ዴብዙንም ማስፋት፣ ብቃቱንም ማደራጀት፣ ከአንድ ተጫዋች ሁለት አማራጭ ከማግኘት ከሁለት ተጫዋች ሁለት አገልግሎት ከአስተማማኝ ዴብዝ ጋር። ምክንያቱም ሳምንት እየጠበቀ አይጫወትም፣ ተደራራቢ ጨዋታ አለው። ስለዚህ ሮቴሽን ቢጠቀም ሊያዋጣው የሚችለውን የአማካይ ክፍል ዴብዝን ከጥራት ጋር መገንባት ነው የካሪክ ዓላማ ስላችሁ ነበር። አሁን ለፈርናንዴዝ አይነት ገና የ21 ዓመት ተጫዋች 70-80 ሚሊዮን ፓውንድ መክፈልም ዋጋ ሊያስከፍል ይችላል። ባይሆን ከዚህ በተቀራራቢ ዋጋ አውሬሊዮ ቹዋሚኒ ሊገኝ የሚችልበት መረጃ ትናንት አመሻሹን ኤልቼግኒቶ ይዞ ወጥቷል። ማርካ ይዞ ወጥቷል። ገብታችሁ ተመልከቱ። ኤልቼግኒቶ የበለጠ ጉዳዩ ላይ ማድሪድ አማካይ ክፍሉን የማደስ ዓላማው በጣም ከፍ ብሏል። አማራጩን በመላው ዓለም ነው ያሰፋው። እንግዲህ ማድሪድ ስካውቲንጉን ታውቃላችሁ። ከሳውዝ አሜሪካ አንስቶ እስከ እንግሊዝ የፈለገውን ተጫዋች ለማስፈረም ወደኋላ የማይል ክለብ ነው። የበለጠ ሮድሪ ኮንትራት የመፈረሙ ጉዳይ ጥያቄ ውስጥ ገብቷል። ዳርዳር ማለት ጀምሯል። ማድሪድን እየጠራ ያለን የሚመስለው እንደ ኤልቼግኒቶ ዘገባ ከሆነ ምናልባት ይላል ኤልቼግኒቶ እንደሚለው ከሆነ ሮድሪን ማድሪድ የሚያገኝ ከሆነ የቹዋሚኒ በር ገርበብ ሊል ይችላል። በዚህን ሰዓት አጥብቆ ፈላጊ ደግሞ ማንቸስተር ዩናይትድ ነው የሚለው። ለዛ ነው በቴምብሌናችን ላይ ቹዋሚኒን ያስገባ ነው። ይሄ ጉዳይ በነገራችን ላይ ሊፈጸም የሚችልበት እድል ከጊዜ ወደ ጊዜ መረጃውን ስከታተል በጣም እየሰፋ መጥቷል። እንዴት መሰላችሁ? ሮድሪ በሲቲ ቤት ኮንትራት ካልፈረመ በነፃ የመልቀቅ ሲቲ ዓላማ የለውም። ምክንያቱም 50 ሚሊዮን ፓውንድ የማግኘት እቅድ አለው። ማድሪድ ደግሞ ሮድሪን የማግኘት እድሉ ካለው በቦታው ላይ አስተማማኝነት ስለሚያገኝ የበለጠ ሮድሪ ላይ ሊያተኩር ይችላል እና ከዚህ በፊት አንድ ያልተገባ መረጃ ሲዘዋወር ነበር። ከሮድሪ ይልቅ ኤንዞ ፈርናንዴስ ሚናቸውም ቦታቸውም ጭራሽ አይገናኙም። ማድሪድ አሁን እንደ ሮድሪ አይነት ተጫዋች አስፈርሞ ኤንዞ ፈርናንዴዝን ቢያመጣ ሊያስገርም አይችልም። ግን ከሮድሪማ ኤንዞ ይሻለኛል ብሎ ቹዋሚኒ ሸጦ ኤንዞ ፈርናንዴዝ እዛ ቦታ ላይ ያጫውታል ማድሪድ። ኧረ አንዳንዴ እንደዚህ አይነት አስተያየት እንኳን ይሄ ማይመስል ከሮድሪ ወይም ከኤንዞ ለመምረጥ በጭራሽ ሚናቸውም ቦታቸውም አይገናኝም። እንደዚህ አይነት ንጽጽር ውስጥ ማድሪድን የሚያክል ክለብ ሁለቱን ሊያመጣ ይችላል እንጂ ነጣጥሎ አንዱን የሚል እንትን ውስጥ አይገባም። የለም እንዲህ አይነት ስትራቴጂ በእግር ኳስ ብዙም ተቀባይነት የለም። እንግዲህ የማንቸስተር ደጋፊዎች እንዲህ አይነት አንደርስታንዲንግ ላይ በላቀ ደረጃ ስለምትቀመጡ ጉዳዩ ክሊር ይሆናል ብዬ አስባለሁ እና አሁን የቹዋሚኒ ጉዳይ የማንቸስተር ዩናይትድ ደጋፊዎች አስምሩበት። 18 ወራት ነው የቀሩት። ለፈርናንዴዝ ዌስትሃም የሚጠይቀውን አይነት ዋጋ ቹዋሚኒ ማስፈረም ይችላል ማንቸስተር ዩናይትድ። የተርም ክፍያው 2 ዙር ሊሆን ይችላል። ስንትም ይሁን ኤደርሰን እና ቶናሊን አስፈርሞ ቹዋሚኒን ካገኘ ማንቸስተር ዩናይትድ ምን ሊመስል እንደሚችል መገመት ይቻላል እና የባሌባንም ጉዳይ የፈርናንዴዝንም ጉዳይ አቆዩት። በነገራችን ላይ ማንቸስተር ዩናይትድ እድሜን አያይም። በላቀ ኤክስፒሪየንስ በከፍታ ደረጃ የተጫወተ የበሰለ ፕራይም ታይም ላይ የሚገኝ የ26 ዓመት ተጫዋች 18 ወራት ቀርቶት
ይሄ የሻምፒየንስ ሊግ አሸናፊ የላሊጋን አሸናፊ ተጫዋች በእንዲህ አይነት ዋጋ አግኝቶ ማንቸስተር ዩናይትድ ወደኋላ ይላል ብዬ አላስብም። ከኤክስፒሪየንሱም አንጻር ቦታው የሚፈልገው አስተማማኝነት ማድሪድ እኮ ካሰሜሮን የተካው በሱ ነው። ስለዚህ ማንቸስተር ቤትም ይሄ ትራንዚሽን ሊቀጥል ይችላል የሚል ግምት አለኝ። ይሄ ሊሆን የሚችለው ግን በደም መረጃው ላይ የተመለከትኩት ማድሪድ ሮድሪን የሚያገኝ ከሆነ ነው። እዚህ ደግሞ ሮድሪ ኮንትራት ለመፈረም እያቅማማ መሆኑን ከፔፕ መልቀቅ ጋር ከሰሞኑ መረጃዎችን ተመልክታቸዋል ብዬ አስባለሁ። ይህ መረጃ ነው እንግዲህ ከወደ ስፔን ያውም የሪያል ማድሪድን ጓዳ ከሚያውቁ ሁለት ሚዲያዎች የወጣው ማርካና ኤልቼግኒቶ የሚባል ሚዲያ ላይ ዲፌንሳ ሴንትራል ላይ ተመልክቻለሁ። ግን የእንግሊዝ ክለቦች ነው የሚለው ማንቸስተርን ሜንሽን አላደረግም። ማርካም ግን ኤልቼግኒቶ ሜንሽን ያደረጉት አውሬሊዮ ሹዋሚኒ ዝውውር ላይ ማንቸስተር ዩናይትድን። የመጨረሻው መረጃችን የሚሆነው በትናንትናው ዕለት በኮሜንት መስጫ ላይ አድማጫችን አስቀምጧል። ግን መረጃውን ተመልክቶ ነው ይመሰለኝ እና ምክንያቱም አመሻሹን ነው ኮሜንቱን የጻፈው። ትናንት ምሽት ማለት እኔ ትናንት ንጋት ነበር መረጃውን ወደ እናንተ የለቀኩት። ትናንት ምሽት አረ የሉዊስ ሃል ወደ ማንቸስተር የሚመጣ ከሆነ እነዚህ አማካዮችን ጨምሮ ዩናይትድ የተሟላ ቡድን ይሆናል፣ ዩናይትዳውያን ምን ሊመስል እንደሚችል መገመት ትችላላችሁ የሚል ኮሜንት ጽፎ ነበር እና የሉዊስ ሃልን መረጃ ያዳመጠ ይመስለኝ ወይ የተመለከተ ይመስለኛል። እና ትናንትና በታማኙ የዝውውር ዘጋቢ ቤን ጃኮብስ በወጡ መረጃዎች የቶክ ስፖርት እና የጊቭሚ ስፖርት ኦፊሻል ኮረስፖንደር የሆነው በዝውውር ላይ እንግዲህ በጣም የላቀ ተቀባይነት ባለፉት ሁለት የዝውውር መስኮቶች እያገኘ የመጣው ቤን ጃኮብስ እንደዘገበው ከሆነ ሉዊስ ሃል ከእንግሊዝ ብሔራዊ ቡድን ውጭ ሆኗል። ገና 21 ዓመቱ ነው። የበለጠ ለቦታው ተመራጭ ብቻ ሳይሆን ከኒኮ ራይሊ ጋር ኮምፒት አድርጎ እንደውም መሰለፍ አለበት የሚሉ አሉ እና ሳይጠበቅ እንግዲህ የቱሄል ምርጫ ብዙ እያወዛገበ ነው። ብዙ ሀሳቦችን ወደ በኋላ ውድድሮች በተቃረቡ ቁጥር ምናነሳ ይሆናል። የዓለም ዋንጫ ግን ሉዊስ ሃል ከዓለም ዋንጫ የቀረቡበት ምክንያት ብሎ ለራሱ የሚያምነው በኒውካስል ስታንዳርድ መጫወቴ ነው የሚል እምነት አለው። አንደኛ። በሁለተኛ ደረጃ ኮንትራቱን ውድቅ አድርጓል። በሶስተኛ ደረጃ ደግሞ ይሄ ተጫዋች በከፍታ ሌቭል ላይ ቢጫወት ኖሮ ወደ ዓለም ዋንጫ ይጓዝ ነበር፣ በኒውካስል መጫወቴ ነው የሚል ፊሊንግ ተፈጥሮበታል በሉዊስ ሃል እና በሱ ዙሪያ ያሉ መረጃዎች እንደሚያሳዩኝ ከሆነ ይላል ቤን ጃኮብስ። እንደውም ለዩናይትድ የምሽቱ ላይቭ ስትሪም ላይ ገብቶ ነው የዩናይትድ ደጋፊዎች ባዘጋጁት ስትሪም ላይ ገብቶ ነው ይህን አስተያየት ቤን ጃኮብስ ሲሰጥ የነበረውና አሁን ላይ ከ60 እስከ 68 ሚሊዮን ፓውንድ ኒውካስል በተጫዋቹ ዝውውር ላይ ይፈልጋል። ቼልሲ የቀድሞ ክለቡ ነው፣ ድጋሚ ወደ ዝውውሩ ይመጣል ተብሎ አይጠበቅም። ሊቨርፑል ግራ ፉልባክ አይፈልግም። ሲቲ አስተማማኝ የግራ ፉልባክ አማራጭ አለው። አርሴናልም በተመሳሳይ። ማንቸስተር ብቻውን በድርድር የሚያሸንፈው ዝውውር ነው። በደንብ ይሄን ጉዳይ አስምሩበት። ማንቸስተር ዩናይትድ ተፋላሚ ተፎካካሪ ክለብ የለበትም እና ማላሲያን ምናምን ከተከላካይ ቦታ መልቀቁ አይቀርም። እዚህ ስብስብ ላይ ይሄ አማካይ መጥቶ ሉዊስ ሃል በግራ ክንፍ ላይ መጫወት ከቻለ እና ወደ ዩናይትድ ከተዘዋወረ ዩናይትድ በአንድ የዝውውር መስኮት የቡድኑን ትራንዚሽን ያጠናቅቃል ማለት ነው። በጣም አስተማማኝ ቡድን ልንመለከት እንችላለን። ይሄ ፍጹም ብልሃት የተሞላው የዝውውር ሂደት ነው። በርካታ ተጫዋቾችን ውሰት ላይ ያሉ በክለቡ ውስጥም አገልግሎታቸው ውስን የሆኑ ትናንትና መረጃውን እንዳደመጣችሁት ለማኑኤል ኡጋርቴ በይፋ ተነግሮታል። ጆሹዋ ዝርኪዚ ወደ ሮማ የመሄድ እድል አለው። ራሽፎርድ፣ ማላሲያ በርካታ ተጫዋቾች ውሰት ላይ ያሉ አሁን የነ ጄይደን ሳንቾን ደሞዝ ራሱ ከዌጅ ቢል ላይ እንደማንሳት ጤናማ ሂሳብ መዝገብ ማቅለል በጣም ከፍተኛ ዕዳ ነው ዩናይትድ የሚያቀለው። ተጫዋቹንም ይለቃል፣ የደሞዝ ዌጅ ቢሉንም ያነሳል። ከላዩ ላይ ትልቅ ግልግል ነው ለዩናይትድ ፋይናንስ የካሰሜሮንም ደሞዝ ጨምሮ። ስለዚህ እነ ሃሪ ማጓየር ደግሞ ለክለብ መጫወት ምን ያክል ትልቅ ክብር እንዳለው ያሳዩበትም የኮንትራት ስምምነት ነው የፈጸሙት ደሞዛቸውን ቀንሰው። ስለዚህ ማንቸስተር ዩናይትድ ፋይናንሻሊ ዴብዙም
ስቴብል እየሆነ የመጣ ቡድን ነው እየመሰለ የሚገኘው። አሁን ላይ እንደሚወጡ መረጃዎች ቡድኑ ከተገነባ የዩናይትድ ትራንዚሽን ከቀጣይ ዓመት በላይ ያልፋል ብዬ እኔ በግሌ አላስብም። በጣም 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 የፈጠነ ትራንዚሽን ሊደረግ የታሰበ ይመስላል። ይሄ ደግሞ በታሰበው ደረጃ እቅዶቹ ከተሳኩ ዩናይትድ ያስፈራል አመጣጡ። አሁን በደንብ ፋይናል ሰርዶ እኮ የአውት ኤንድ አውት ዊንገር ማስፈረም ነው ለዩናይትድ አንዱ የሚቀረው ክፍተት። ራፋኤል ሊያውን የሚያመጡ ከሆነ ሀልን የሚያስፈርሙ ከሆነ እንደተባለው የእነዚህ ሚድፊልደሮች ከመጡ ዩናይትድ ምን ጎደለው? ሁሉም ቦታ የተሟላ ቡድን ሆኖ እኮ ነው የምናገኘው። ስለዚህ የዩናይትድ ስትራቴጂ ከሌሎች ክለቦች ድምፁን አጥፍቶ ከባባድ ሚሳኤሎችን እያቀባበለ የሚገኝ ቡድን ነው። ዩናይትድ ላይ አተኩሩ። በጣም የዝውውር ስትራቴጂው በቀጣይ ሳመር ብዙ የምንነጋገርበት ብዙ ሀሳቦች የምናነሳበት አስደናቂ ፕላኖች እየተፈጸሙ ነው ውስጥ ለውስጥና አሁን ዩናይትድ ስለ ክብሩ በከባድ ሁኔታ ተጨንቆ ገበያውን በስሌትና በብልሃት እየቃኘ እንደሚገኝ ነው። ቶናሊና ኤደርሰን አምጥቶ አንድ ቡድን ሌላም አማካይ ለማምጣት የሚጥር ከሆነ ይሄ ቡድን ኳሊቲው ማስጨንቆታል፣ ዴብዙ ማስጨንቆታል ማለት ነው። በእርጋታ ቀስ በቀስ እንገነባለን አይደለም፣ በፍጥነት ይሄ ቡድን ወደ ቦታው መመለስ አለበት። ዘንድሮ ከግማሽ በኋላ ያሳየው ብቃት ለዘላቂነት መታየት አለበት። ዘላቂነቱ ሲመጣ ስኬት ተያይዞ ይመጣል። ስለዚህ ይህን ጉዳይ ነው እየተመለከት የምንገኘው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ኢንሳይድ ቼልሲን ደግሞ ከዚህ ፕሮግራም በመቀጠል ይዘላችሁ እንመጣለን። እስከዛው ድረስ መልካም የረፍት ቀን፣ ሰላም ቆዩ።